ባለፈው ለተፈጠረው ነገር ሶሪ አይደል ፋሚሊዎቼ፣ ሶሪ ማለት ስላለብኝ ሶሪ። ወራትና ዘመናት ከተቆጠረ በኋላ እኔ ካበቃልኝ በኋላ እኔ ከሰለችኝ ከተውኩት በኋላ ከታከተኝ በኋላ እንደዚህ አይነት ውሳኔ ውስጥ እንደዚህ አይነት ሁኔታ ውስጥ ከገባው በኋላ ምን ተፈጥሮ ነው? አሁን ወደማልመለስበት ድጋሚ ልቀይረው ወደማልፈልገው ውሳኔ ገብቼ ጸንቼበታለሁ። ምንም ላደርግ አልችልም። እሺ መልካም ጊዜ ይሁንልክ። ከዚህ በላይ መቆም አልፈልግም። አረ ከባድ ነው። አብርሃም እንደዚህ አዝኖ እያለ ጥሎ መሄድ አይከብድም? ሩታ አብርሃም እንዲያዝነው ጥሎ መሄድ አይከብድም? በእርግጥ ያጠፋውን ጥፋት እኮ አንድ ላይ እናያለን፣ ግን ማለት ነው ይከብዳል ትንሽ። አልፈራውም አላመነታም አይኖ ከባድ ነው። አሁን እንዴት ከዚህ በኋላ እንትን ማለት እንደሚችል እንዴት ከሀዘኑ መውጣት እንደሚችል ከባድ ነው። ይህ በጣም ለሱ የልብ ስብራት ነው። ሰላም እንደተለመደው እሱ ሰላም እስከሚል እኔም ሰላም ነው በላችሁ። እንዴት ናችሁ? ሰላም ነው? የባለፈው ቪዲዮ እንዴት ነበር? ወዳችሁታል ብዬ አስባለሁ። ያው ከስሙ መረዳት እንደምትችሉት ይህ ቻናል እንደ ተመልካች ቻናል ነው። በዚህ ቻናል ሁላችንም ሰሞነኛ በሆኑ ጉዳዮች ላይ እና ሶሻል ሚዲያ ላይ በሚዘዋወሩ ጉዳዮች እንደ ተመልካች ያለን አስተያየት እየሰጠን የምናልፍበት ቻናል ነው። ሌላው ደግሞ የቤታችን ህግ አንፈርድም፣ አስተያየታችንን ብቻ እንሰጣለን እንጂ ማንም ላይ አንፈርድም። ለዚህ ቻናል አዲስ ከሆናችሁ ሰብስክራይብ አድርጉ። በየጊዜው እንደዚህ አይነት ቪዲዮችን ቶሎ እንዲደርሳችሁ ደግሞ የደወል ምልክቷንም ተጫኑ። ወደ ቪዲዮ እንግባ። ውድ የኛ ፋሚሊዎች እንዴት ናችሁ? ደህና ናችሁ? እኛ በጣም ደህና ይመስገን። አሁን ደህና ነኝ። እንግዲህ ዛሬ ማንም የሌለበት እስኪ ብቻችን ልክ እንደባለፈው ላግኝሽ ብያታለሁ ማለት ነው። እንግዲህ ምን እንደሆነ ታውቃላችሁ ፋሚሊዎቼ፣ ሰው ሲኖርና ሳይኖር እኔና ሩታ ጋር ያለው ቀረቤታ ራሱ ፈጽሞ የተለያየ ነው። እሺ በቃ በራሳችን መንገድ እስኪ እናውራ። መፈታትም ያለበት ነገር እንፈታለን፣ መፈታት ማይችል ነገሮችን ደግሞ እየተነጋገርን እያስተካከለን እንሄዳለን ብዬ ስላሰብኩኝ ከዚህ በኋላ በቃ ሳገኛት ብቻዬን ማግኘትን ፈለኩኝ ማለት ነው። ቤተሰቦቼ ለምን ይሻላል። እኔ ባለፈውም እያልኩ ነበር በባለፈው ቪዲዮ በጓደኝነት መሀል ምንም የሌላ ሰው ጣልቃ ገብነት አያስፈልግም። ከአንድ ሰው ጋር በተፈጠረ እንትን ሰጣ ገባ ውስጥ ራሳቸው እነዛ ሁለቱ ግለሰቦች ናቸው ለብቻቸው ማውራት ያለባቸው። ምክንያቱም የሶስተኛ ወገን ሀሳብ ሲጨመርበት ወደማይሆን ነገሮቹ ስለሚሄዱ ማለት ነው። የባለፈውንም ነገር ይቅርታ ጠይቃታለሁ ሩም ውስጥ በተፈጠረው ነገር ማለት ነው። የባለፈውን የሩም ውስጥ የተፈጠረውን ነገር ያለውን ያላያችሁ ሰዎች ከዚህ ቀደም ብሎ በለቀኩት ቪዲዮ ለቀቃለሁ። እዛ ላይ ገብታችሁ ሙሉ የተፈጠረው ነገር ማየት ትችላላችሁ። ቢያንስ እስኪ ዛሬ ነገሮችን እንትን ለማለት እሞክራለሁኝ። ከሷም ጋር ያለኝን ኮሚኒኬት ምናምን ቅርስ አድርጌ ሰላም ለማውረድ እሞክራለሁና ምናልባት ይቅርታ ይቅናበሉ። ቪዲዮአችንን ከመቀጠላችን በፊት ይቅናበሉ። እኔ ምን እንደሚፈጠር እስቲ አንድ ላይ እናያለን። ግን እስቲ በሰላም እርቁ ቢወርድ አሪፍ ነው ብለን እናስባለን። እስቲ ሩታ ደግሞ ምላሿን እንሰማለን። ምን እንደሆነ አላውቅም። እንግዲህ ሩታ መታለች እና ከሷ ጋር እስኪ አብረን አሪፍ ታይም እናሳልፋለን። አብራችሁን ቆዩ። ሰላም እንዴት ነሽ? እንዲህ ነው በሩቁ ሰላም የሚባባሉት። ሰላም አትይም እንዴ? ያልኩኩ እንዴ ከፈርዱ ሰላም በይኝ። በቂ ነው ይቅር። እውነት ያስታውቅባታል። በደንብ ነው ያኮረፈችው፣ ያስታውቅባታል። እንዴ በትክክል ራሱ እኮ ሰላም አላለችውም። ስንት ነገር እንዳላሳለፉ ኧረ እንዲደብራል በትክክል በቃ ሌላ ነገር እንትን ባይሆንም ግን ያው በትክክል ሰላም ብትዩ አይከፋም እኮ ነግሬሻለሁ። ለስንት ሰላም በይኝ። አዎ እንዲህ ነው የሚሻለው። እንዲህ ነው ሰላምታሽ። እንደማለሽ አለው ፈጣሪ ይመስገን አለው። ለምንድን ነው የማትወልጂው? ተስፋፍተናል ከልጄ ጋር እንዲህ ተብሎ ይጠየቃል። ለምንድን ነው የማትወልጂው? ፈልጋ ነው። ምጡ ካልመጣ ምን ታርግ? ፈልጋ ነው አይባልም። ግን እዚህ ጋር ስህተት ሰራ። አሁን ንዴቷን ልትጨምር ነው። እንዲቀመጥ እየቀለኩ እኮ አይደለም። በዚህ ሳምንት ብለሽኝ ሳምንት አለፈ። እንዴ እሷ በፈለገችበት ጊዜ ነው እንዲቀመጥ እንዲወጣ አልፈለኩም። ይሻላል። እየቆጠብሽው ነው። ግን እኔ
ቀኑ እያናፈቀኝ ነው ያለው። ለማንኛውም ስትኮሳተሪ ታምሪያለሽ። አያችሁ አይደል? የይቅርታ የመጀመሪያው አንድ ስቴፕ ምንድነው? ከውበትን ከማድነቅና ጥሩ ጥሩ ቃላቶችን በመጠቀም የዛን ሰው ቀልብ መሳብ ነው የመጀመሪያ ስቴፕ። እቺ እንዳትረሱ። የምሬ ነው ማለት ሩታ ስትኮሳተር አታምርም ጋይስ። እሱን እናንተ ኮሜንት ላይ ነገሩ እኮ ሳቂያ ምን ለመሳቅ እኮ ፈልገሻል፣ ግን ሳቂ ይውጣልሽ። አዎ ያስታውቃል፣ ፊትሽ ያስታውቃል፣ የእውነት ያስታውቃል። ሰማውም ስላላወራሁም ዝም ብያል። ችግር የለውም፣ አምሮብሻል። ቆንጆ እኮ ነሽ ታውቂያለሽ። እሺ አሁን ይኸውና እሷም እየሰለቻት ነው፣ አንተም ቀጥታ ወደ ጉዳዩ ገባ። የመጀመሪያው ሙከራ ሲመስለኝ አልተሳካም መሰለኝ። ወደ ገደለው ቀጥታ ብንገባ ይሻላል። መጀመሪያ ይቅርታ ይቀድማልና ይቅርታ ማለት ፈልጋለሁኝ። ግን ያ ነገር አሁንም ቢሆን እኔ አውቄ ያደረኩት ነገር እንዳልሆነ በደንብ እንድታቂው ስለምፈልግ ነው እና ስለዛ ነው ልሽ ፈልጌ ነው። ከዛ ባለፈ ደግሞ ከዚህ በኋላ ቢያንስ እስክትወልጂ ድረስ እንደዚህ እኔና አንቺ ብቻችን እየተገናኘን ጊዜ ብናሳልፍ ደስ ይለኛል። አሁንም ቢሆን ማለት ነው። ይሄ ሲጀመር ግዴታ ነው። ከሩታ አጠገብ እስክትወልድ ብቻ ከወለደችም በኋላ ለረዥም ጊዜ አብራት ልትሆን ይገባል። በጣም እገዛ የሚያስፈልጋት ሰዓት ስለሆነ ማለት ነው። አዎ በልቻለሁ። ለዚህ ነበር የጠራኸኝ? መክሰስስ? ለዚህ ነበር የጠራኸኝ? መክሰስ አይጠይቅም። አዎ ነው እንዴ? እሺ ጠግበሻል? በጣም በጠግብሽ ያስታውቃል። እንዴ ኧረ ተንኮል ተው። አሁን እንዴቷን እንትን አትበል። እንደጠገብሽ ያስታውቃል። በተዘዋዋሪ እኮ ጥጋበኛ እያላት ነው። አይባልም፣ እውነት አብርሽ አይባልም። እረፍ። ይቅርታ ልጠይቅ ጠርታህት እንደጠገብሽ ያስታውቃል ትላታለህ። እሺ ለማንኛውም እኔ ልጄ ናፍቆኛልና ቶሎ ጣበው አስጨንቂው። ከዛም ባለፈ እንደዚህ አይነት ታይም አልናፈቀሽም ከኔ ጋር ማሳለፍ? አልናፈቀኝም ምንም። አብርሽ ቆይ አንዴ እሷን አስወራት እንጂ እሷ የተሰማትን ምናምን ነገር ጠይቃት እና ደግሞ ይቅርታ ማለት ያልፈለገችው ለምን እንደሆነ ምናምን ነገር ጠይቃት። ያንተን ጉዳይ ብቻ እንትን አትበል። ልጄን ምናምን እሱ ይደርሳል። ቆይ ከእርቁ በኋላ ይደርሳል። እኔን ብትወሺኝ ማለት ነው አይንሽ ይናገራል። አይንሽ ላይ ግን ብዙ ናፍቆት እንዳለ ነው የሚያሳየው። አዎ እሺ በቃ እኔ ዝም ልበልና ከአይኔ ጋር ተናገረው። እየፎገረችው ነው። ኧረ እነዚህ ሰዎች ሩታ በጣም ክፉ ናት። በጣም ሙድ ያዘችበት ነው። እኔ ዝም ልበልና ከአይኔ ጋር ተነጋገሩ። አይኗን መንበብ የምትችል ከሆነ አውራ። ጉዳይህን ንገረኝና እባክህ እኮ ነሽ እዚህ ቁጭ በይ እኮ ጉዳይህን ንገረኝ። ቁጭ ብለሽ እኮ ማውራት እንችላለን። መቆም ከደከመሽ ችግር የለውም። እዚህ ጋር አልቀመጥም፣ እሄዳለሁ። በመጀመሪያ ደረጃ ዛሬ ሲጀመር ለነገሩ የቀጠርካት ራሱ ቦታ ማይሆን ቦታ ነው። በትክክል ጸጥ ያለ ቦታ፣ ይሄን በርግጥ ጸጥ ያለ ቦታ ነው፣ ግን አስቆመ ምናምን ነገር የምታስወራበት ምናምን ቦታ ልትቀጠር አይገባም ነበር። ይሄ አንዱ ያንተ ስህተት ነው። ይቅር እንዳትል የሚያደርግ ራሱ ሌላ አንድ ምክንያት አላት። ታቅስ ማየት ወይንም ቼክ ማድረግ ፈልጋለሁ። ቪዲዮ ልክልሃል። መንካት ይቻላል። ቪዲዮ ልክልሃል እኮ ለምን ነው ላዳምጥ። ሲወጣ ነው መንካት የምችለው። ሆናችሁ ጭንቅላት ወዴት ነው ያለው? ወደ ሰማይ። ሳይት ለማንኛውም እኔ እንደሚመስል ዶክተሩ ደውዬለት ነግሮኛል። ኧረ እባክህ ገና ካሁኑ ገና በማፀን ውስጥ ያለን ልጅ እኔ እንደሚመስል ማለት ጀመርክ? እሺ አይ ጓጓኩ፣ ችግር የለውም የአባትነት እንትን ነው። ግን ካሁኑ እንደዚህ እንትን ማለት መንሰፍሰፉና እንትን ማድረጉ ማለቱ ጥሩ ነገር አይደለም። ተመስገን። እንደኔ አይነትማ ከመጣ እንደኔ አይነት ከመጣ እድል ነው። አጥዋሽ እድል ነው። አራ መስሎ ነው። አይ ግን ይኸው እናተ ነገር እስቲ እሷ የሚመስል ቢወጣ ነው ጥሩ ወይስ አብርሃምን የሚመስል አብርሽን የሚመስል? ይቅርታ አብርሃም ስላልኩ እሷ ቢመስል ልጁ እሷን ቢመስል ጥሩ ነው፣ እሱም ቢመስል ጥሩ ነው። እናተ ኮሜንት ላይ ነገሩ እኔ ቆመሽ ሳይሽ የሚደክምሽ መሰለኝ ነው። እዚህ ጋር ቁጭ በይ፣ ቁጭ በይ፣ አውራኝ መቀጠል እንችላለን እኮ ቁጭ በይ። ታዲያ ችግር የለም። ቁጭ ብለሽ ማውራታችን ቆይ በቃ አንተም ተዋ እንዴ። አንተ ቁጭ ማለት አለማለቷን ያሳሰበው ወይስ የእሷ ይቅርታ መቀበል እሷን ማስደሰቱ ነው ያሳሰበ? አሁን እኮ በጣም ደብሯታል እኮ ያስታውቃል። ስለዚህ
ቶሎ ነገሩን ወደ መፍታት ገባ እንጂ ቁጭ በይ አትበይ። እኔ ያልኩት ካልሆነ ምናምን ነገር እናውቃለን፣ ለሱ አስበህ ነው። ግን እኔ ያልኩት ካልሆነ ምናምን ነገር ደግሞ አትበል። እያስጨነቅሽኝ ነው ያለሁት። ስለዚህ እንትን አትቆጣጠሪ። እኔ ተጨንቀን ምን ነው አንተ እንዴ ሊጨነቀ ይችላል? እንደ ሰው እንኳን እያየሽኝ አይደለም እኮ በሰላም ነው። ይሄን ያልከው ምን አድርጎ ነው እንዴ? ይሄን ያህል ከባድ ነገር ነው እንዴ? ይሄን ያህል የምታስለምነው ያን ያክል መጥፎ ነገር አድርጎባት ነው? እሺ ባስተካክልልሽ። አብርሽ ግን ፍቅር በጣም የፍቅር ሰው ነው። ፍቅር በፍቅር እያደረጋት እሷ ትንሽ ጠንከር ትላለች እንጂ ቅድም ነብር እንዳላት እዚህ ጋር የምታሳየኝ አክት ሌላ፣ ሰው ፊት የምታሳየኝ አክት ሌላ። ለምንድነው የምታስመስለው? ሰው ፊት እንዴት ነው የምትናገረው? አነጋገር ሲያስጠላ፣ አኳኋን ሲያስጠላ፣ ገባ? ሪስፔክት ከዛ ነው የሚጀምረው። ግን ምናልባት እነሱን ነገሮች እኮ ማለት ነው ለቀልድ አስበው ቢሆንስ፣ ማለት ከጨዋታ ከምን አንጻር አስበው ቢሆንስ? ሁሉ ነገር እኮ በእርግጥ እርጉዝ ስለሆነች መነጫነጩ ምናምን ነገር ትንሽ ነገር ሊያስደብራት እኮ ይችላል። ግን እሱም ደግሞ አንዳንድ ነገሮች ስህተቶች እኮ ቢኖሩም ማለት ነው። ግን አንዳንድ ነገሮች ደግሞ እንደ ቀልድ የሚታለፉ ይኖራሉ። ገብቶሃል ሩታ? አሁን ማለት ነው ችግርሽ ምን እንደሆነ ያውቃለች። ያው አንድ አይደለም ባለፈ ነገር ግን ብለሽ ቁስል ብቻ ነው እንዴ? ለምንድን ነው የምትደግመው ታዲያ? አንተ መታረም አትችልም እንዴ? ሁሌ አንድ አይነት ሰውስ መሆን አይሰለችም እኮ? ሰው ልጅ በጣም ያስጠላል። በጣም የሚደብር ነገር ነው። አንዳንድ ሰዎች ትረዱታላችሁ ብዬ አስባለሁ። ምናልባት በዙሪያችሁ እንደዚህ አይነት ሰዎች ካሉ በተደጋጋሚ ጥፋት እያጠፉ በተደጋጋሚ ደግሞ ይቅርታ እየጠየቁ በጣም ልባችሁ የሚያደክሙ ሰዎች አሉ አይደል? እንደዚህ አይነት ነገር እኮ በእርግጥ እንትን ይላል። ግን አንዳንዴ ደግሞ ያው ይቅርታ ከሁሉም ነገር በላይ አይደል? ይቅርታ ደግሞ እግዚአብሔር ነው። ስለዚህ ይቅር መባባሉ አሪፍ ነው። ግን ደግሞ እንደዚህ አይነት ሰዎችም ደግሞ ቢታረሙ አብርሽንም ጨምሮ ማለት ነው። ምክንያቱም ገብቼ የማይስተካከልበት ነገር ውስጥ እኔ መቆየት አልፈልግም። ገብቶሃል? ክብሬን እፈልገዋለሁ። በቃ አንተ ማስጠበቅ የማትችለውን እሱ እንደ ባል የሚለውን ተውና እንደ ባል እንደነበረ ሰው በሞራሉ አትረማመጂ። እንዲህ ባል እንደነበረ ሰው አሁን ጭራሽ ባል አይደለህም እያልሽ ነው። በጣም ከባድ ነገር ነው ይሄ። በጣም የሚጎዳ ነገር ነው። በመሀላቸው ብዙ ነገር ብዙ ጥሩ ጊዜ እንዳላለፈ ምናምን ነገር እነዛ የተወሰኑ ጥፋቶች በአንዴ ይሄ የባልነት እንትኑን ሲያሳጡ በጣም የሚያስጠላ ነገር ነው። እኔን ክብር ማስጠበቅ ካልቻልክ ተወው ያንተን። እኔ ግን የራሴን ክብር አላስደፍርም። ራሴን በራሴ አስከብረዋለሁ። ገባ? እሺ አንቺ ክብር ምንድነው? እስኪ ማንም ሴት እየመጣች አፏን አትከፍትብኝም እኔ ጋር። እኔን አልፋ አንተን አልፋ። ገባ? ማንም እኮ በሌሊት ማንም አንቺ የሚናገርሽ የለም። ውይ በጣም ማን ተናግሮሻል? ቆይ ይሄን የማስጠበቅ ድርሻው የራሱ ነው ማለት እሱ እያለ ባሏ እያለ ሌላ ሰው ምንም ይሁን አሁን ወደ ተነሱ ነገር ለመመለስ ምናምን ነገር ሳይሆን እሱ እያለ በየትኛውም ሰዓት ለሚስቱ ከለላ እንዲሆን ለሚስቱ ደግሞ በቃ ጋሻ እንዲሆን አይደል ባል እንትን የተፈጠረው። ስለዚህ እሱን ደግሞ የማድረግ ግዴታ አለበት። ማንም ቢሆን የሱ ዘመዶችም ቢሆኑ አይደለም ጓደኛ የሱ ዘመዶች አባት እናት ቢሆን ራሱ ማለት ነው። ምክንያቱም ትዳር የግል ነገር ስለሆነ እኔ እንዲህ በሰብኝ ብቻ ነገሮችን ለምን ትገፋፍኛለሽ? ጥሩ ነው ታዲያ እኮ ለዛ ለምን ትገፋፍኛለሽ? አንቺ ራስሽ እኮ ጥሩ ነው ነው እኔ እየገፋፋውክ ሳይሆን አንተ ሁኔታው ስለተመቸ ነው። አንዳንዴ እውነቱንም መቀበል ልመድበት ስለተመቸ ነው። ሁኔታዎች በጣም ተመችተውካል። እንዴ በጣም ቀላል ነገር እኮ ነው። ቆይ ይሄ ይከብዳል? ምንም ይከብድ ነገር አይደለም። ኢቭን አንተ የምታከብራቸው ሰዎች ቢሆኑ ራሱ ለሚስት ብላ አንዳንዴ መስዋዕት የምታደርጋቸው ሰዎች ይኖራሉ። በቃ ከአንተ ህይወት ልታስወጣ የሚገባቸው ሰዎች አይደለም ከእሷ ጋር ግጭት ምናምን ነገር ፐርሰናል ይፈጥረው ማለት ነው። በቃ አንዴ ካፌ ወጥቷል፣ ፈቅጄ ይልሃለሁ፣ ልጅህን ማየት ትችላለህ፣ ያኔ እንገናኛለን። እንዴ ግን እኮ ማለት ነው ቀደምም ብያለሁ እዚህ ድረስ የሚያደርስ ነገር አይደለም ይሄ። በሩቁ ታያለ ልጅህም ምናምን ነገር ሲጀመር አንድ ላይ አይደሉም እንዴ? አሁን አንድ ላይ እየኖሩ አይደለም? አሁን ግዴታዬም አይደለም። ኤኒዌይስ ግን ደግሞ እኔ ፍላጎቴ ስለሆነ ወይም ደግሞ አንተ ማየት ስላለብህ እንደ ሰው ስለማስብ ትመጣና ታየዋለህ። ያኔ ወንድም ታይም እንዴ ወዲህ አሁን ንዴቱ ወደሱ እየዞረ ነው። አሁን አንዳንድ ልብ የሚሰብሩ ነገሮችን የተናገርሽው ንዴቱን ወደሱ እያዞርሽ ነው እኮ። ዝም ብዬ ማናደድክና ያለ ጥፋት መወቅስክ ነው የምታስመስለው። ምንም በቃ ሁሌ አይ ጥፋት እኮ እንዳለበት እኛም እናምናለን። ግን ለጥፋቱ ይሄን ያክል እርምጃ እንትን ባትወስጂ ጥሩ ነው ማለት ይሄን ያክል ልብ የሚሰብር ነገር ባታረጊ፣ በዛ ልክ ባትቀጪው ጥሩ ነው። ጨረሰ እንደዚህ ተናገርሽ፣ ሁሌ እየተጨቃጨቅሽ፣ ሁሌ
ሩታ የምር ቢያንስ ልብሽን እንኳን የሆነ ነገር እንትን ለማለት ሞክሪ። ሁሌ እንዲህ እየተናገርኩ ምናምን ሁሌ እንደመጣው ነገር አንድ ማወቅ ያለበት ነገር ሁሌ ደግሞ ሰው ፍጹም ሆኖ ሁሌ ፐርፌክት ሆኖ አይቀጥልም። በመሀል እንደዚህ አይነት ስህተቶች ምናምን ነገር ይኖራሉ። መጀመሪያ የራስህን አጽዳ ምናምን ነገር እሷ እንደምትለው እሷም ደግሞ የራሷ ጉድለት አለባት እሱ እንደሚያጠፋው እሷ ሁሌ አታጠፋም ማለት አይደለም። የሆነ አብረሽኝ ጊዜ ብታሳለፍ እስክትወልጂ ድረስ እንድንከባከብሽ ብትፈቅጂልኝ ምናምን ደስ ይለኝ ነበረ። ያንን ማድረግ ካልቻልሽ ችግር የለውም። ግን አንዳንዴ እንደዚህ አይነት ጊዜያቶች አይታወቁም ወዴት እንደሚመሩን ማለት ነውና እንደዚህ በትናንሽ ነገር የተነሱ ጠቦች እኮ ናቸው ወደ ትልቅ ነገር የምርም እስከ መለያየት ምናምን ነገር የሚያደርሱት እና ለምን ለመቻቻልና ለመረዳዳት እንዳልሞከሩ ነው ግራ ይገባኝ። እስካሁን ለምንድን ነው ሊረዳዱ ያልሞከሩት? በጣም ብዙ ልረሳው ማልችላቸውን ህመሞች አሳልፌያለሁ በህይወቴ ገባ። ግን ፈጣሪ እንድረሳው ይርዳኝ። ግን ይረሽ አውቁ ችግር የለውም እሱ ምናምን ነገር እኮ ግን አሁን ደግሞ እየወሰድሽ ያለሽው ሪስክ ወዲህ ከባድ ላንቺ ለህይወትሽ ከባድ የሚሆን አይነት እንትን ላይ ነው። ምክንያቱም አንድ መውለጃሽ ጊዜም እየደረሰ ነው እና በዚህ መሀል እሱን ልታርቂው ትፈልጊያለሽ። ማን ካጠገብሽ እንዲሆን ነው? ማን ካጠገብሽ ሆኖ በሚያስፈልግሽ ነገር በየትኛው ነገር ማን እንዲረዳሽ ማንን ተማምነሽ ነው? ቤተሰብ ምናምን ነገር እሺ ችግር የለውም እኮ ግን እሱስ ቢሆን አይደብርም? ባል እያለ ምናምን ነገር በትንሽ ነገር ተጣልቶ ያን ያክል ርቀት መሄድ አይደብርም? ወራትና ዘመናት ከተቆጠረ በኋላ እኔ ካበቃልኝ በኋላ እኔ ከሰለችኝ ከተውኩት በኋላ ከታከተኝ በኋላ እንደዚህ አይነት ውሳኔ ውስጥ እንደዚህ አይነት ሁኔታ ውስጥ ከገባው በኋላ ግድ የለም ሩታ አንድ እድል ስጪው። ምክንያቱም ይሄ ላንቺም ጥሩ ሰሞን አይደለም እነሱም ደግሞ ከልቡ መሆኑን ቼክ አድርገሽ አንድ እድል ስጪው። እሺ መልካም ጊዜ ይሁንልክ። ከዚህ በላይ መቆም አልፈልግም። ገና እውነት ነው ስሰደኝ እውነት ከባድ እንጃ። እኔ አሁን ሩታ ምን ተማምና እንደሆነ አሁን እንደዚህ ያደርገችው አላውቅም። ያው ቪዲዮን ስንጀምር ጥሩ ነገር ገምተን ነበር። እሱም ለይቅርታ አገባቡ ምናምን ነገር እኮ ጥሩ ነበር፣ ግን በማይሆን ነገር ተቋጨ። በጣም ሩታ አመረረችው። በጣም የሚያስጠላ ነገር ማለት ይሄ ነው ብዬ ቅድም እንዳልኩት ያው ገና እንዳልኩት አንፈርድ ምናምን ነገር ግን አስተያየት እንሰጣለን። የኛ አስተያየት ደግሞ ያው ቀናሶች ነን፣ ቀና ነገር ነው የምንመኘው እና አብርሽ ደግሞ ትንሽ ማስተካከል ያለብህ ነገር ብዬ የማስበው በዚህ አይነት መልኩ ሳይሆን ትንሽ ጠንከር አድርገህ በጣም ሲሪየስ እንደሆንክ ለነገሩ ሲሪየስ እንደሆንክ አሳውቀ ይቅርታ ብትጠይቃት ምናልባት ይቅርታ ላይ ይሆናል። ግን ያው አንተም ደግሞ እነዛ ጥፋቶችን ባትደጋግማቸው በጣም አሪፍ ነው። እስቲ ለማንኛውም እንዴት እንደሚሆኑ አንድ ላይ እናያለን። ለማንኛውም የዛሬው ቪዲዮአችን ይሄን ይመስል ነበር። ለዚህ ቻናል አዲስ ከሆናችሁ እንደ ተመልካች ነው እዚህ ቻናል ሰሞነኛና ሶሻል ሚዲያ ላይ የሚዘዋወሩ ቪዲዮዎችን እያየን አንድ ላይ ከእናንተ ጋር ሪያክት እናደርጋለን። እንደ ተመልካች ያለን አስተያየት ደግሞ እንሰጣለን። ቪዲዮ ከተመቻችሁ ላይክ አድርጉ፣ ኮሜንት ስር የእናንተን አስተያየት ኮሜንት ስር ጣል አድርጉ። ይመቻችሁ።